ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አቃለም ትገዙት እናንተ 15 ብር ምን ነካቸው? ግጥም አቤት ስጥም እንደ ዶሮ ቅልጥም አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው። ባሌ በጊዜ እየተኛ አስቸገረኝ። አዲሱ ነፃነት ወርቅነህ አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? አሁንስ ምርር ያለኝ የመጣው ነገር ምን መሰላችሁ? ባል በመጣ ቁጥር የቆለጡ ጉዳይ የዘር ፍሬ በመጨበጥ ስትረስን መቀነስ ይቻላል። ጨንቋል? አልጨነቀኝም፣ ደህና ነኝ። የሞዴስ መወደድ ሴቶች ሄዶቻችንን ለጭንቀት እየዳረገ መሆኑ ተገለጸ። በኑሮ ውድነቱ ምክንያት ሞዴስ በጣም ጨምሯል። ጌሙ ልክ ሲያልቅ ካሸነፍሽ በኋላ ልክ ጌሙ ሲያልቅ እነዚህ ቶፕ ጊፍተሮች የሚደረደሩበት ቦታ አለ። 2 አበባ ሰጠቻት ምስጥርዬ እንኳን አደረሰሽ ምናምን ብላ አሁን እኮ ተነሽና አሳ በለው በይልኝ ብትላት ተሽከረከራለች። ያለችውን ላልሰማችሁ ሰዎች የዘቢባ ባል ውጪ በነበር ሰዓት ዴት አድርጎኛል። ይቅርታ ጡሮኛል እንደሆነ ይሄ ነገር። አረ ቪዲዮ ጀምሯል። ምንድነው የምትሰሩት? ዝበይ ድማም ሰው ዝናር ቀልባ ሰው ነበር። ዝናር ክንዱዋ ሰው ነው። የኔ ዓለምንትን በገባ ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን አላችሁልን? ጊዜያችንን ጠብቀን ሰዓታችንን ጠብቀን እንሆ ዛሬ ከናንተ ጋር ጊዜ ልናሳልፍ ተከስተናል። የሚቀጥሉትን 15 20 30 ደቂቃዎች ከኛ ጋር እንድታሳልፉ በአክብሮት እየጋበዝናችሁ ከናንተ ጋር ምን ቆየው እኔ ግስላው እንዲሁም እኔ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት የለችም ብትኖር እንኳን የለችም። በጣም ነው የሚያሳዝነው። በጣም ነው እንትን የሚለው። አብሶሉትሊ አንገት ደፍተናል፣ ሰላም ብለናል፣ ልጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። ቪዲዮቻችንን ሰብሰብ አድርገን ተከስተናል። እንግዲህ አዎ በርታ ጠንከር ምናምን በል፣ ዝም ብለህ አትተኛ ወንድም ጥላ። አንተ እኮ ትችላለህ። አንተ ነገ ኦሬዲ እኮ ናቸው ጮት ምንድነው የሚያስበው? ቤተሰቦች እንግዲህ እናንተ ሰብስክራይብ ስታደርጉና ላይክ ስታደርጉ እኛ ቪዲዮ የተለያዩ ሰዎች ጋር ይሄዳል። አንተ አጀንዳውን አምጪልኝ ምክንያቱም ስራ በስነ ስርዓት አይሰራም እንዴ? ከዚህ በላይ እንዴት እንስራ? ያንተ አጀንዳ እንዳይመጣ እንደው ለግዜሩ እንኳን አልመለስ ብላል። እንደው ረባክ በግ አምላክ በቃ አንፈልግም፣ ደሞዝም አንፈልግም። ነፃ አገልግሎት ነው መስጠት የምንፈልገው። ለቅጣቱ ሲጠራቀም ገንዘብ ይሆናል እኮ ልንከፍልኛ። አዎ ከፍላችሁ ትሰራላችሁ። ያንቺ ባለፈው ሪከርድ አለ። ኢትዮጵያ ውስጥ ሆናችሁ ቪዲዮን የምታዩ ቤተሰቦቻችን ባካችሁ ቪፒኤን ወይም ደግሞ ፒስፎንን አብርታችሁ ብታዩልን ለኛ በአካውንታችን በንግድ ባንክም በአቢሲኒያም በሌላም አካውንታችን በጣም ብዙ ገንዘብ እንዳስገባችሁልን ነው የምንቆጥረው። የዛሬውን ቪዲዮ ጀምረናል። እስከ ቪዲዮ ፍጻሜያችን አብራችሁን ቆዩ። የዛሬው ሰብስክራይብ እና ላይክ በኔ ስም ነው። አደራ እንዳታሳፍሩኝ። ቅመሚት ብላችሁ ጻፉ ኮሜንት ላይ እና ያለን እስቲ ሪከርድ ከሌላው አንፃር የዛሬው ታያላችሁ ምን ያክል ሰብስክራይብ እና ላይክ እንደሚደረግ። you have no idea። እንግዲህ አስገራሚ ቪዲዮችን ይዘን መተናል። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ይሄ ቪዲዮ ትንሽ ቆየት ያለ ቪዲዮ ነው። በኢቢኤስ እንተዋወቃለን ወይ የሚለው ፕሮግራም ላይ እንግዲህ አንድ ጥንድ ባለትዳሮች ይቀርባሉ እና ጥያቄው በሚጠየቅበት ጊዜ በጣም አስገራሚና አነጋጋሪ ነገር ተፈጠረ። ይሄ ነገር የተፈጠረው ነገር ምንድነው? እናንተም እዛ ጋር መቅረብ የምትፈልጉ ሰዎች እንድትማሩበት ሳስቤ ነው ይሄን ቪዲዮ ይዤላችሁ የመጣሁት። አይተነው እንመለስ እስቲ። በከምባተኛ መቶ ማለት ምን ማለት ነው? በከምባተኛ መቶ ማለት ምን ማለት ነው? አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎድ ነው ያለኝ። ማለት ተነስተሽ እንደዚህ ቁጭ በይ እና ያልሰማሁት። አይ በቁጥሩን በትክክል በከምባተኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችሁ አይደል? ከዛ በተጨማሪ ደግሞ ካሜራም አለና መቱ ኩምቲ ሁምሱ መቶ አንሰነት አላለሽም? ደመቀ አላልካትም ብላት አጣብታ ፎድ ነው አልኳት። አጣብታ ፎድ ማለት አይደለም። እዚህ ተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሸበይ ቴሌቪዥን ነው ለምሳሌ አንተ እንደዛ ተናግሮ አርጋሃል ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነግራታል። ኦኬ
አልነገርካትም? ለራኔ እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ የእናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁ። ስለዚህ ጠብ ተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገት ሙሉ ያደርጋለሁ። ግን እኔ አልሰማሁትም። ብቻ ያው አንቺ ላሰሚቱ ይሆናል መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ለተመልካች ግልጽ እንዲሆን እንግዲህ ከምባተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይህንን ድምጹን ሙሉን ከነምስሉ እናስገባላችኋለን። ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል። ስለዚህ ባይሆን ደስ ይለናል። ሆኗል። የሆነ ነገር ላይ ደግሞ ወደኋላ እንመለስም። ወደፊት ግን ለምትመጡ እዚህ ፕሮግራም ላይ ለምትታደሙ ተመልካቾች እኛ ፕሮግራሙ ከመጀመሩ ወደ ቀረጻ ከመገባቱ በፊትም ይህንን ነገር ጠንቅቀን እናሳውቃለንና ሉላ መርማሪ ፖሊስ እና ታዲያ በእርግጥ ያው ከማሸነፍ ከሽልማቱ ብዙ ጊዜ አሁን ሽልማቱ ምንድነው? ግን ሽልማቱ ታውቃለህ? እኔ እንጃ ምንድነው ሽልማቱ? ምንድነው? አንቺ ትከታተል እንዴ? እንተዋወቃለን ነው በቃ ተይው። ማብራሪያ እኮ ያስፈልግም። ለምን ትችላለህ? ሚሳ ሚክራ 00 ይሄ ነው። ሚሳ ሚክራ ሚሳን ሚክራ ምንድነው? ቢዋይዲ ሚክራ አይ ቅመሞ መክራ ነው። ለማንኛውም እዚህ ፕሮግራም ላይ የምትቀርቡ ሰዎች የምትናገሩት ነገር ሪከርድ ይደረጋል። ከካሜራው ዞር አላችሁ ማለት ድምጻችሁ አይቀዳም ማለት አይደለም፣ ይቀዳል። ኤግዛክትሊ። እና ጥንቃቄ አድርጉ። ለማንኛውም በቃ ያኔ በኃይለ ሥላሴ ጊዜ ተኝተህ አሁን በ2018 ስትነቃ ያለው ስሜት እንደዚህ ነው። እንግዲህ ቡና 1 ኪሎ ስንት እንደገባ ታውቂያለሽ? አቃለ የምትገዙት እናንተ 15 ብር። ምን ነካቸው? ምን አውቄ ነው? አውቃው ነው። ሆነ ብለው ነው እነሱ። ሆነ ብለው ህዝብን አገርን ለመበደል ነው። እንታጣቀም እንዴት እንደዚህ ይሸጣል? ከንተን ጋራ ተገናኝቷል። ከሽፍታ ጋራ ሞት ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። 15 ብር ምን አባታቸው እና ነው? ይሄ ሁሉ ምንድነው? ሀገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም አለበት። ደምደማል። በቃ በቃ አይሰሙም። በመለኪያ እንኳን የለም እንደዛማማ። እንደው እርሶ እንደውም ጥሩ ላይ ኑት። ወይኔ እንደው እንዳትነግሯቸው። እንደው ይሄን ቪዲዮ የምትሰራው ልጅ ግን በእናትህ አትንገራቸው። እግዚአብሔር በቃ የለም አውስ ጉድ እና ደግሞ አዳዲስ ዋጋቸው ከፍ ያለ ነገር እና የቤት መገልገያ የሆኑ ነገሮችን እየነገርክ አዳዲስ ቪዲዮችን የብር በጣም ነው ፈታ የሚያደርጉት። ግጥም አቤት ስጥም እንደ ዶሮ ቅልጥም አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው። እኔ ፈራሁ ኮዬ ክፍለ ከተማ ወረዳ 3 ብሎክ 400 የቤት ቁጥር 30 መተሽ ብቻ እንዳታስቸግሪኝ። እኔ የምፈራው እሱ ነው። እንዳታስቸግሪኝ ከምሽቱ 2 ሰዓት ቤት ውስጥ ገባ ጠብቅ። እኔን ደግሞ ገና ስትገቢ የመጀመሪያው ክፍል ውስጥ ካገኘሽኝ እኔ እንጃ። ኧረ አንተ እሱማ አደጋ ነው። እሱ አደጋ ነው እንዴ! ሁለተኛው ክፍል ግቢ። አንተ አደጋ ነው። ሁለተኛው ክፍል ቢያንስ ማንም ስለሌለ፣ ሶስተኛው ክፍል ቅመሚት ናት ያለች። ግዴለም ልደላደል ሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ መጣባት እኔ አላውቅም ካንተ ሌላ አይናቱ ወጣው መጣባት አለች። ካልሆነ ልትተተው ልቤ ሞኙን አታሞኘው። ወይኔ የግዴለም ልብህ ካልፈለገው እረ ፈልጋለሁ። ኦኬ ነው ልክራብዬ አልኩ ወይ አለቀ እንዴ? አፈር ለሚበላው ለሚበሰብሰው እስቲ እባክህን ግሴ ስልኬንም ለግሰው ለቲኬት። እኔስ ፈራሁ፣ እኔስ ሰጋሁ። በስልክ ቁጥር በ09 በቃ በውስጥ ግሴ ኧረ ግጥም እኮ ነው። 09 ብሎ ግጥም የለም። እንትን መስሎ ነው። አይ ግጥምሽ ጥሩ ነው፣ ግን ጨዋ ግጥም ነው። ቤት አይመታም። ባለጌ ግጥም ነው። ጭራሽ ከቤት አልፎ እኮ ጓዳ እንጂ መኝታ ቤት መምታት ጀመረ። ገላን አንዴ ልጣባ ከከንፈር ልጅ
ልምከራት ግን የቴዲ አይነት ነገር ነውና ቃላቶቹ እያንዳንዱ እየተሰነጠቁ ብዙ ትርጓሜ የሚሰጡ ናቸው። ኧረ አንዴ ሰንጥቆ ይጣላል። ምን አለች እዛ ጋር? ሰንጥቆ ይጣላል አልክ እንዴ? ልብዬ ወይኔ ረስቸው። ዛሬ አልተቀጣህም አንተ። እስካሁን የሰራሁት ስራ አሁን የሚያስቀጣ ነው። እውነት ስለ እውነት 16 ምን እንዳይመለስ አድርጌ ነው እንትን ያልኩት። ከዚህ በኋላም ስራው ደስ የሚለኝም አይመስለኝም። አይ እየስጠላኝም መስራት አልፈልግም። ለባሰ እንትን እንዳታመጣ። አንዳንድ ግጥም እንግዲህ በሰዋሰው በመልቲሚዲያ ምናምን ብዙ ችግር ያመጣል። ይሄን ቪዲዮ የምታይ ከሆነ ማን መጥቶ ይምከርሽ? እኔ የምመክርሽ እሱ ይምከርሽ። ስመከር እኔ ደግሞ እንዴ ነኝ ቆንጆ እኔ የምልህ በዚህ ቆንጆ አትበይ ባልዳር ነው። እሺ ተሳስቼ አፋታኝ ልፈልግ ነው። እሺ ምን ላፋታሽ? ቀጥይ። ባሌ በጊዜ እየተኛ አስቸገረኝ ማለት በቃ እኔ ከስራ ስመጣ ተኝቶ ነው የማገኘው። እና ቆሞ ልታገኝ ፈልገሽ ነበር እንዴ? ለእኔ ታይም መስጠት አለበት አይደል? ብዙ ነገር የሚደረግ ነገር አለ። ምን አለ የሚደረግ እንዴ? ብዙ ነገር ምንም የለም። ምን አለ የሚደረግ? አሁን ከስራ ስትመጣ ገንዳ ሞልቶ ውሃ ማዘጋጀት አለበት። ከዛ በኋላ ፍቅር ትሰራለህ ገንዳ ውስጥ። እሺ ገንዳ ላይ አሁላችሁ ደግሞ ውሃ ገብቶባችሁ በአይናችሁና በአፍንጫችሁ ትሞታላችሁ እኮ። ውሃ ታፍናችሁ። ይሄ ሀበሻ እንችሎም የሀበሻ ወንድ አይችሎም የሀበሻ ሴት አይችሎም። ይሄ ፈረንጆች ላይ ነው። እኛ ሀገር ላይ ማዛሰጣችሁ ትሞታላችሁ። አሞራው እንችላለን እንዴ? እኛ አበሻዎች ማን ነው አያምርባችሁ? አችልም እናት እሺ እኔ ስራ ኦፊዮንኩ ቀን ገንዳውን ፍላወር ሙልት አድርጌ አዘጋጅቼ በቃ የተለያየ እኔ ስመጣ ተኝቶ ነው ማገኘው። ቸገረኝ እኮ። ምን ይሻላል እባክህ? በዚህ ሀሳብ ላይ እስቲ የሆነ ሀሳብ ስጥበት። የሚገርም ነገር ዶክተር፣ የሚገርም ነገር የት ስለምመተኝ አንቺ ማን ያስለመደ? አየህ አይደለ አንቺ ማን ያስለ በፐርሰናሊቲ 50 አድርገው 50 ምን አባቷ ምን ትላለህ? እዚህ ላይ ሀሳብ የመፍትሄ አቅጣጫ እስቲ ብትሰጥበት። አሁን ያለፈውን ነገር ማውራት ሳይሆን ወንድ ልጅ የመፍትሄ አቅጣጫ እኮ እሷ መረዳት አለባት። ከምን አንጻር ነው ካልክ ወንድ ልጅ በዚህ ሰዓት መከራው ብዙ ነው። ውጪ ተሯሩጦ እግሩ ፈርስ እስኪል ድረስ ከጉለሌ እስከ ሸጎሌ ድረስ እየተሯሯጠ ነው የሚሰራው። ከዛ በኋላስ መጥቶ ጎኑን ለማሳረፍ ነው የሚፈልገው። ነገር ግን ይደክመዋል። ቢተኛም ናፕ አድርጎ የትዳር እንትኖችን ፕሮሲጀሮችን ቢያሟላ አንሶላ ቢያጥብ አየህ፣ ዝም ብሎ መጋደም ብቻ እንትን አይደለም። አንሶላ ቢያጥብ የመፍትሄ ሀሳብ እኮ ነው። አሁን አንሶላ ለምን ያጥባል? ይተኛል ነው አይደል ያለችው? እሷ የፈለገችው ለካ ገንዳው እንዲታጠብ ነው። ገንዳውን ቢያጥብ እሺ አይደለም። ምንድን ነው ታዲያ የፈለገችው? እሷ የፈለገችው ግጭ ግርጭ አያረግም ነው። ስለዚህ አልጋው ሚዛኑን አልጠበቀም ነው ያርገ ግጭ ግርጭ ይሄ እንትን ወንድና ሴት ለካ እንደዚህ ነው እያለች ያለችው። ወንድ ልጅ ከሴት ልጅ እኩል ናት ነው እያለች ያለችው። ወንድ ልጅ ከሴት ልጅ እኩል ናት። እውነት አላት እቺ ልጅ። ስለዚህ የመፍትሄ ሀሳብ አስቀምጡ። ሁለተኛ ደግሞ ትዳራችሁን እዚህ ሶሻል ሚዲያ ላይ መታችሁ እንትን አትበሉ። አፋችና አገናኝ ኮሚቴ እዚህ ውስጥ የለም። ሰላም የለም። አይምሮ የሌለው ነው። ይሄም ጥሞት ነይልም ከርሽ ብሎ መጥቶ ደግሞ አልጋው እንዳያስተካክሉት ለሁለት እንዳያስተካክሉት። ሀሳባችሁን ኮሜንት ላይ አስቀምጡልን። አዲሱ ነፃነት ወርቅነህ የሚገርም ነው። በጣም ነው የወደድነው። እንደገና ደግሞ እዚህ ጋር ሲመጣ በትላንትናው ዕለት በነበረው የኢቢኤስ ሾው ላይ በዚህ ልክ ፐርፎርም ያደርጋል ብዬ ስለ እውነት እኔ አልጠበቅኩም ነበረ። እስቲ እንመልከተው። በጣም ሁላችንንም ነው ያስገረመን። አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር ማለት ነው። እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ
እንዳለ ራስታ ነው እኮ አንድ ሚስት ባሏን ምን አለቀ ልትል ትችላለች? ጤፍ። ትክክል ትክክል እንዴ ጤፍ አለቀ ልትል ትችላለች። አስቤዛ በሚለው ይካተታል መሰለኝ። አስቤዛ ያው ከጤፍ ውስጥ ይካተታል። ሌላስ ምን አለ? ዘይት አስቤዛ ውስጥ እኮ አለ እሱ። አስቤዛ ውስጥ አለ። እንዴት አያችሁት? ከዚህ ቀደም እንግዲህ የቤተሰብ ጨዋታ በኢቢኤስ የሚካሄደውን ምርጫ የተደረገ ነበረ። አይዞ ኮሜዲያን ያሲኖ፣ ኮሜዲያን አዝመራው፣ የቤቶች ሴትኮም ድራማ ላይ የምናውቃት ሻሺቱ አለች። እንደገና ባለፈው ደግሞ አለማየሁም ነበር። አለማየሁን እዛኛው ቪዲዮ ላይ አቅርበነው ነበረ። ማን ተመቻችሁ? ለኛ ግን ይሄኛውን ወደነዋል። ነፂ ነው ይመስለኝ። ነፂ ራሱ ነው ይመስል። አዎ እውነት እሱ ነው ይመስለኝ። በጣም ከአክቱ ከምኑ ከፊት ቅርጹ ከሰውነቱ አሁንስ ምርር ያለኝ የመጣው ነገር ምን መሰላችሁ? በዓል በመጣ ቁጥር የቆለጡ ጉዳይ የቆለጥ ደግሞ ከሴቱ ጋር ነው እንግዲህ ቆለጥ ጋር ተያይዞ ከዓመት እስከ ዓመት ሴት ልጅ ቆለጥ አትበላም። እውነቱን ለመናገር የዘንድሮ ሴት ግን ቆለጥ ትበላለች። አይ ቆለጥ የበግ እኮ ነው። ምንድን ነው የምትምትይ? እስቲ ከዚህ ከቆለጥ ጋር ተያይዞ የተመረመረ ምርምር ነው። እስቲ እንስማው ከባለሙያዎች እንየውና መጀመሪያ ቪዲዮን ሐሳብ እንሰጥበታለን። አዎ ከብልን የዘር ፍሬ በመጨበጥ ስትረስን መቀነስ ይቻላል። ሰላም ጤና ይስጥልኝ። አዎ ዛሬ የወንድን የዘር ፍሬው ከረጢቱን ቀስ ብሎ በመንካትና በመጨበጥ ወንድ ልጆች ላይ ሊኖር የሚችለውን ኮንሲስታንት የሆነ ጭንቀትን እና ስትረስን ሊቀንስ ይችላል። አብዛኛውን ጊዜ ወንድ ልጆች በተፈጥሯችን ጭንቀት ሰውነታችን ስለማይጠፋ በመናየው በመንሰራው ነገር ያ ጭንቀት ዳር ጓደኛ የወንድ ልጅን የዘር ከረጢት ቀስ ብሎ በመንካትና በመጨበጥ የወንድ ልጅን አእምሮ ሪሴት ማድረግ ይቻላል። ስትረሱን መቀነስ ይቻላል። ጤናውን ማስተካከል ይቻላል። ጨንቋል አልጨነቀኝም። ደህና ነኝ። ደህና ስለሆንኩ ነው እንደ አይነት ማግኒፊሸንት የሆነ ሐሳብ እያመነጨው ያለሁት። ከጤና ባለሙያዎች በላይ መሆን አይቻልም። ሞክረው ታውቃለህ? ይሄን ነገር ወንዱ እሱ ጋር ሲነካረን እንዴ ፌንት የሚነቅለው ከአቅም በላይ የሆነ ችግር ነው ይሄ። ጥቅሙ ለማን ነው? ለወንዱ ነው ለሴቱ ነው? ለወንዱ እኮ ነው። ስለዚህ የራስ ነው የራስን ፍሬ ነው የሚያዝ አይደለም ወንድ ልጅ እና ከሱ ጭንቀቱ ለመገላገል እፎይ ድንገት ፍሬው ከብዶ ሊሆን ፍሬው እንደገፍ እሱ እንዳለው ጨበጥ ቆሎጡን ነው ጨበጥ አመቅ ዘለቀቅ አስቧል። ጨነቀኝ ሚስቱ ጋር እንግዲህ ባለትዳሮች ሞክሩት፣ አስጨብጣችሁ ሞክሩት። የሞዴስ መወደድ ሴቶች እህቶቻችንን ለጭንቀት እየዳረገ መሆኑ ተገለጸ። ያሳዝናል። በኑሮ ውድነቱ ምክንያት ሞዴስ በጣም ጨምሯል። ስለዚህ አንዲት ሴት ተማሪ 2 እሽግ በየወሩ ሊያስፈልጋት ይችላል። ከ150 ብር እስከ 200 ብር እንደ ብራንዱ አይነት እየተሸጠ ነው ያለው። ይህንን አፎርድ ማድረግ የማትችል የ12 ዓመት የ13 ዓመት ተማሪ ከትምህርት ገበታቸው መቅረት የለባቸውም። ሞዴስ የቅንጦት እቃ አይደለም። በምንም ልንተካው ልንቀይረው የምንችለው ነገር አይደለም። ወደ ኋላው ዘመን ልንሄድ ነው እና እነዚህ ሴት ተማሪዎች ከትምህርት ገበታቸው ሊቀሩ ነው፣ ከስራ ቦታ ሊቀሩ ነው። 400 ብርና 500 ብር ለአንድ ሴት ልጅ የወር ሞዴስ ፍጆታ መመደብ የማይችል ብዙ ወላጅ አለ። ስለዚህ ሞዴስ የቅንጦት እቃ አይደለም። ቻሌንጁን ተቀላቀሉት። ድምጻችንን እናሰማለን። ድምጽ ስለሌላቸው ድምጽ እንሆን። እውነት ነው ግሴ። በዚህ ጉዳይ ከዚህ ቀደም በዛኛው ዩቲዩብራችን ላይ ተናግረን ነበር። አንደኛ ነገር ጥራት ያለው ነገር ቢያቀርቡ ጥሩ ነው። ኮምፕሌን አለ ጥራት ላይም። አንደኛ ነገር በሽተኛ ያደረጉ ነው እህቶቻችንን። ሁለተኛ ነገር ደግሞ ገጠር ላይ ያሉ እህቶቻችንም ይሄን አፎርድ ማድረግ አይችሉም። ጥሬ እቃው ጥጡ ምናምን እዚሁ ነው የሚመረተው። ነጋዴውስ ቢሆን እንደው ይበላልሃል ይሄ ገንዘብ ተበልቶለትማ እየሸጠ ነው። አእምሮ ላይ ነው እንጂ መስራት ያለብን። ኧረ እባካችሁ እህቶች አሏችሁ። ይሄን እኮ ለመናገር እንደማሰብ እኮ እንደው
አንቂ እኮ አያስፈልግም። እናንተ አልተቸገራችሁም ማለት ሌላው አይቸገርም ማለት አይደለም። እናንተ በቀን 3 ጊዜ 4 ጊዜ በላችሁ ጠገባችሁ ማለት ደግሞ ገጠር ያለ ሰው አለ፣ መብላት የማይችል ሰው አለ። ጎዳና ላይ ያለውም ሰው እኮ ሞዴስ ይፈልጋል። ሴትነት እኮ ነው አይቀርም እኮ። እዚህ ሀገር ያላችሁ አምራቾች ደግሞ እስቲ ብታስቡበት ባይነኝ። አመሰግናለሁ። አስቡበት። ይሄን ለማሰብ ቻሌንጁን ተቀላቀሉ። እዚህ ኢትዮጵያ ውስጥ ሆናችሁ የምታመርቱ ሰዎች ደግሞ ዋጋው ላይ ትንሽ አስተያየት ብታደርጉ፣ ሴቶችን ከመረዳት አንጻር አስተያየት ብታደርጉ ባይነኝ። ቻሌንጁን ተቀላቅለናል። ለባካችሁ ለሴቶች እህቶቻችን አለውን በላቸው። ዛዴፓም ይህንን አቋም ይደግፋል። የዘንድሮ ፍቅር ቢከማም ቢለማም እድሜ አይገድብም። ልክ ነህ። እኔ ያልኩት ገርሞኝ ነው። እንቀጥል። ተመልከትልኝ ሮሚዮ እና ጁሊየት። እሺ እንቀጥል። ሌላኛው ፎቶ ተመልከት የምትሰራውን ስራ። አንገቱ ስር ተወሽቃ። አይ በጣም ነው የሚያሳዝነው በእውነት። ዶንኪ ኢንጌጅመንት I can't believe my eyes በዚህ እንግሊዘኛ ነው እዚህ ጋር አለቃ ሆኜ የተቀመጥኩት። ልጅህ ለልጄ ተብሎ ልጆች ገና ሳይደርሱ እንትን ይባል ነበር። አሁን ከአራስ ቤት ነው የሚጀምረው። እንዴ እዛው ገና ይወልዳሉ። ወንድ ነው ሴት ነው? እስቲ ክፈተው። በቃ ዝጋው። በቃ ለኔ ልጅ ናት። ይሄ ደም የጠገበ ጉንዳን የመሰለ ልጅ ገና ጺም እኮ አላወጣም። እንዴ ጺም አለው እንዴ አንተ? አላወጣም እያልኩ እኮ ጺም አለው። ከንፈሩ ላይ ጉንዳን ወሮት መስሎኝ እኔ ሊቆርጥብኝ ነው። አረ ከምን እያደጋችሁ ነው? ይሄን እንደ ዳቦ ቆሎ ልክ እኔ መዘዝ አደርጋለሁ። አንተ ልክ ከዛ ቆልተ ማብላት ለራሳቸው ትክክል አባታቸው። በዚህ ሰዓት ያገቡ ሰዎች ራሱ በቃ በኑሮ ምክንያት እንደው አይባልም እንጂ በኑሮ ምክንያት ምን ቀን ያገባው እያሉ ነው። ሮብለት እያስታወስን ነው እኛ ራሱ። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። ይሄ ነገር ልክ ነው ልክ አይደለም እንዴ? ልክ ነው ትጠይቃለህ እንዴ? ልክ አይደለም እንጂ የሚስማሙ አሉ እኮ። ታዲያ እኛንን ማንስማማው እንጂ እኮ የሚስማሙ አሉ። ኧረ እባክህ ይኖራሉ። እኔ እናንተ ፋራሱ ነው ስላጣን ነው እባክህ፣ ዞሮ የሚያየን ስላጣን ነው። ፈላጊ ስጣጣ ጌሙ ልክ ሲያልቅ ካሸነፍሽ በኋላ ልክ ጌሙ ሲያልቅ እነዚህ ቶፕ ጊፍተሮች የሚደረደሩበት ቦታ አለ። እሱን ስትነኪው በጊፍት የሰጡሽ ሰዎች በተርታ አሉ። ለሌላ ጊዜሽ እንደዚህ ስማቸውን እየጠራሽ ታመሰግኛለሽ። እሺ አሁን ገና አዲስ ስም አይባልም። ዛሬ ስለሆነ ለራስሽ ልመናን ጨርሰሽ ነው አስተናግደሽ ጨርሽ እንዴ? አሁን የዘቢባ ካሁን በኋላ አንቺ ዘፈን አውጥተሽ ዘቢባ ዘፈን አውጥታለች ብዬ ሳርች አርግቼ አንቺን ዘፈን እሰማለሁ። እዚህ ቁጭ ብለሽ ኦሬዲ ጠግቤ ሰልችተሽኛል እኮ። ካሁን በኋላ አንቺን ዘፈን ገራ አንተ ባዩ መስቱ ሆዴ ከልችግር ገራገር ምነው ባረክልኝ ሞደዴን ነገር እኔ አሁን ገና ሳርች አርግቼ ልሰማው እዚህ ራሱ ሰልችተሽኛል። ለራሷ ለምና ጨርሳ ለምዳው እኮ እሷ ተላምዳ ጨርሳ ሌላ ለማኝ ታመጣልናለች መሰሉ። እንግዲህ ወርቁ አይተነው ለሷም ወርቅ ላክላት እንዴ። ከልጅ ልጅ ቢለዩ አመቱን ማይቀዩ ምንድነው? ምንም ቢሆን እኮ የወጣትነት ሚስት ነበረች አይደል እንዴ ወርቁዬ እንዴ። እንደገና ደግሞ ምንድነው አሁን አንበሳውን አናታናቷ ላይ ወር ምንም ቢሆን እኮ የልጅ እናት ናት እኮ አይደል እንዴ እንዴ። ምንድነው ለማንም ሸርሙጣ እንኳን ከጎነ ሆነ ስምን ታሰድብ የለ እንዴ? ባንተ የነግዱ የለ እንዴ? ምንም ቢሆን በልጅነቷ ባይናፋርነቷ የምታውቃት ይሄውና ቲክቶክ ላይ መጣች እኮ። አውርድላት እንጂ አውርድላት እንጂ ኧረ ግላብ Let's go family. ዋው ሚስትርዬ በጣም ነው የማመሰግነው። እንኳን አደረሰሽ። 2 አበባ ሰጠቻት ሚስትርዬ። እንኳን አደረሰሽ ምናምን ብላ አሁን እኮ ተነሽና አሳበለው በይልኝ ብትላት ትሽከረከራለች። 2 አበባ በጣም የሚገርም ደግሞ ማለት ነው። ይሄን ሀሜት እሷ ራሱ ቲክቶክ ላይ መታ ነው እያማችሁ ያለችው። ስማ ማን እንደሆነ ታውቃላችሁ? እንግዲህ ከግምጃ ቤት እንደወጣው ፋይሉ እዚህ እየወጣ ነው። ጎበዝ ነጭ ቅማል ላይ ነጭ አይጥ ነው ስሟ። ቲክቶክ ላይ ነው የምትለው። ትልቅ ሰው ናት። ለትዝብት ያህል እስቲ አንድ ያየሁትንና የታዘብኩትን ነገር ልንገርህ። ትልልቅ ሴቶች በጣም በእድሜ ለእኔና ለአንተ እንደ እናት ሊሆኑ የሚችሉ ራያትም ይሆናሉ አያትም ሊሆኑ የሚችሉ ሴቶች ይመጡና ሶሻል ሚዲያ ላይ ዩቲዩብን በለው ቲክቶክ ሁሉም ላይ ፌስቡክን በለው ሁሉም ላይ ይመጡና ስለ ታዋቂ ሰዎች ኔጌቲቭ ሀሜት ብዙ ተመልካች አላቸው። እንደዚህ አይነት ደግሞ የሆነ በማያገባቸው ነገሮች አሁን ገባኝ። አንቺ ነጭ ቅማል ነው የጀርባ ቅማል ያልሽው
ተንጠልጥለው አርቲስቶች ላይ ተንጠልጥለው የሚኖሩ ናቸው። ምንወዳት መሰሉም እንዲሁም ዘቢባ መተው አርቲስቶቹ መተው እዚህ ላይ መሳተፋቸው ምንም ክፋት የለውም። ግን ራሳቸውን ለብዙ ሰው ፕሮሞት ለማያውቃቸው ሰው ፕሮሞት ማድረግ ነው። ፕሮሞት ማድረግ ፕላስ ነገ ላይ አዲስ ሚውዚክ ራሱ ቢያበረክቱ እዚሁ ላይ በቃ እዚሁ ቲክቶክ ላይ ጨዋታው ቲክቶክ ላይ ሆኗል። ግን ግሴ እኚህ አሁን ማማ ቁጭ ብለው አሁን መቁረብ የነበረባቸው ሰዓት ነው። አሁን ምንድን ነጠላ ነው የጎደላቸው። ቀጥ ብለው ወደ ቤት አስኪያል አሁን ለምንድን ነው ሀገራችን እንደዚህ ውጥንቅጦ የጠፋው? እነማማ ጸሎት ስለማያረጉ ሜካፓቸውን ተቀብተው ይመጣሉ። እዚህ ተተኩሱ ሪስቶር ብታረገው ራሱ ያው ነው እኮ እንደ እድሜ መሆን ነው አይደል? ሪስቶር መሆን ያው እድሜ ጸጋ ነው አይደል? ምንድን ነው እዚህ ጋር ሲመጣ ጸጋ ተልከሰከሰች ይሆን ያለው ተንበዛበዘች እንጂ አይ ገንዘብ ቢገኝም ገንዘብ አለ አይደለም ገንዘብ አለ እንዴ? አንቺ እቺ ዘቢባ ገንዘብ በስነ ስርዓት ስታገኙ ነው፣ ክብር ሲኖር ነው። ሶሻል ሚዲያ ላይ እንደዚህ ሲበጣረቁና ሲቦተረፉ አይተ እኚህ ቀዳዳ ጣቃ ጨርቅ እንደው አክብራቸው እኚህ አንቱ እያልኩ እኮ አዎ አትዘርጠጥ ሰው ሌላ ሚስጥር እሺ የዘቢባን ባለቤት ውጭ በነበረበት ሰዓት ዴት አድርጎኛል እኚህ ሴትዮ እንግዲህ አለ ብላለች ያለችውን ላልሰማችሁ ሰዎች የዘቢባ ባል ውጭ በነበር ሰዓት ዴት አድርጎኛል። የፍቅር እንትን ምንድነው ግብዣ ግሴ ይቅርታ እንትን ጦሮኛል እንደሆነ ይሄ ነገር ጦሮኛል ጦረት እየጦረኝ ነበረ። ግን በዚህ ሰዓት እኮ በጦጦ ወተት መጠጣት የነበረባችሁ ሰዓት እኮ ነው። ገፍቷል እኮ ሜካፕ ተቀብቶ ሰው ፊቱ እንደዚህ ከሆነ አስበው ኧረ በስመ አብ ይቅርበሉ እንደው የሰው ፍጡር ሁሉም ቆንጆ ነው። ያድቡ ልክ ቀለሉ እንዴ ሰው የፈለገውን ቲክቶክ ላይ የፈለገውን ነገር ጆሮአችንን በሙዚቃ ለስለስ የሚያደርግልን ሰው ቀርቶ እርሶ ቅንድቡስ አይታል አፎትን እየከፈቱብን አይደል እንዴ? ቅንድቡን አይታል እንደው እግዚአብሔር የጸጉር አምላኩን የመለሰው እንጂ ቢችሉ እንዲህ በገጠሙት። እኛ ኦዲየንሶቻችንን አክብረን ነው እንጂ ገደብናት እንጂ እንዘርጋው ብንል እትዬ ይመናሽ ያቀበሉን ምላስ አለኩ አውሰን ቁጭ ብናደርገው። ቀጣይ ቪዲዮ እንግዲህ አስረግዞኛል ብለህ ታወራለች። እንደሞ ጭራሽ እዚህ ዲሲ በመጣ ሰዓት አስረግዞኛል። ያው ነው ዲሲ ደብረ ጉር አይደለም ደብረ ሲና። ሰው እንዴት ነው ሰራተኛ ቀጥሮ ከዛ ቤተሰቡ ስጋው ዶሮ ቅቅሉ ምናምን እየበላችሁ እሷን የሆነ ኩርሲ ላይ ቁጭ አድርጋችሁ ኮሪደር ላይ እንደዚህ ኩርምት ብላ ከዛ እናንተ እንጀራ በእንትን የሆነ በሽሮ ትሰጧታላችሁ አብራችሁ ብትበሉ ምን አለ እስኪ ክብራችሁ ይቀንሳሉ። አዎ ትክክል። ከዛ አልጋ ፍራሽ ምናምን ትርፍ እያለ እናንተ መሬት ላይ ታስተኛታላችሁ። ምን አለ አብራችሁ ተቃቅፋችሁ ብትተኙ ችግር አለው? ትክክል ነው። ወይኔ ጉዳችሁ ፈላ። ስለተቸገራት እኮ ነው የእናንተ ቤት ዕቃ የምታጥበው። ስለተቸገራት ስላልሆነላት እኮ ነው የእናንተ ቆሻሻ የምትጠርገው። አረ እንደሚሞት ሰው ኑሩ። ተው እንደዚያ ድህነት ያሸማቅቃት ቀርቶ እናንተ በአይናችሁ በእንትናችሁ በግልምጫችሁ ምንድነው እንደዚህ እንትን መሰሰት ምንድነው? ነገ እኮ ነጋችንን በእግዚአብሔር ነው ያለው። ዛሬ ፎቅ ላይ ምናምን ልንኖር እንችላለን። ነገ ጎዳና ዊነቨር ነው ነገ ምን ሀፕን እንደሚያደርግ ነገ ጎዳና ልንወጣ እንችላለን። ምንድነው እንደዚህ ሰው እንደዚህ መግፋት? እግዚአብሔር እኮ እንደ ኃላፊነት ነው አንድ ሰው አዲስ ሰው ቤታችን ሲመጣ እንደ ኃላፊነት ነው የሚሰጠን። ምን አለ አብረን ብንበላ አብረን ብንጠጣ። እኛ ቤት እህቴ እየተባባልን ነው ምንጠራራው። አብረን ተቃቅፈን ምንተኛው። የምን አልጋ ነው የምን ፍራሽ እንትን መሬት ላይ ማስተኛት ትክክል ነው። አረ እንደዚህ ክፉ አትሁኑ በጌታ። ቆንጆ ሐሳብ ነው ያነሳችው። በጣም የሚገርም ሁሌ የምንጮህባት ጉዳይ ናት እቺ። አንዳንድ ጊዜ ሰራተኞች ተቸግረው ስራ ሰርተው ገንዘብ ለማግኘት ቤታችን እንደሚመጡ እንረሳዋለን። ያዝን ጭንቅላት እንዳላቸው ራሱ እንትን አንልም። እንደው አንዳንድ ሰውማ የፈጠራቸው ነው ይመስለው እኮ እሱ በጭቃው እንዲያድበል ብሎ የሰራቸው ነው ይመስለው። ትራፊ የሆነ ነገር ስትሰጥ ማትፈልገውን ነገር ነው እየሰጠ ያለው። በረከትም አይኖርም። ቢያንስ ነገ ከነገ ወዲያ የሰው ልጅ የት እንደሚወድቅ አታውቅም። ሰው ሊያገኝ ይችላል፣ ሰው ሊያጣም ይችላል። የጊዜ ጉዳይ ነው። ቂጣና እንገለባበጣታለን። ነገር ግን መተዛዘቡ መልካም ነው ብዬ አላስብም። ልጥጥ አድርጋችሁ አኑሩ አይደለም። ለዚህ የምታደርጉ ሰዎች ራሳችሁን ከእንደዚህ አይነት ድርጊት እንድትቆጥቡ አድቡ። ተሙ ንጉሴ የቲክቶክ እና የዩቲዩብ እንዲሁም የሶሻል ሚዲያ ቻናል ኢንዱስትሪ ይጋብዛችኋል ወይም ደግሞ ይመክራችኋል ማለት ነው። እናመሰግናለን። ማርያም ሰው ግን እንዴት እንደሚኖር ግራ ገባኝ። መድኃኒዓለም እኔ አሁን አስተናጋጅ ነው። እሺ ደሞዜን ብነግራችሁ አታምኑኝ። በቀን እንግዲህ ሰው ይሰጠኛል አይሰጠኝም ብዬ ነው እያስተናገድኩ ያለሁት። ግን
ጠዋት ስመጣ ታክሲ 100 ብር ከፍላለሁ። መድኃኒዓለም ምስክሬ ነው። ስመለስ 150 ከፍላለሁ። አዎ መሽቶ ነው። በቃ አጭር ነው ታክሲዎች ራሱ የሚጭኑት። መድኃኒዓለም ግራ ገብቶኛል። በወር ሳስበው እስቲ መሰረታዊ የሰው ልጅ ወጪዎች ምን አሉ? አንደኛ ቤት ኪራይ አለ። ቤት ኪራይ ያስፈልገዋል። ምግብ ያስፈልገዋል። ምግብ 3 ጊዜ በቀን ያስፈልገዋል። 3 ጊዜ ይበላል። ቁርስ፣ ምሳ፣ እራት ያስፈልገዋል። ፈጣሪ የሰጠንን ሰውነት መበደል የለብንም። 3 ጊዜ ምግብ ያስፈልጋል። አንቺ አንድ አበላሽኝና በደልሽኝና ሰው ሁሉ መበደል አለበት? እዚህ ቤት ጾም ነው የተያዘው። አልወጣም እስካሁን ድረስ የግድያ ሙከራ። ወይኔ መድኃኒዓለም ያንተም ትዕግስትህም በዛ ይቀርባይነትን ማይመለስ። ሶስተኛ ነገር ትራንስፖርት ወደ ስራ መሄጃ ትራንስፖርት 3 በሉ። ትራንስፖርት እንግዲህ እንዳለው 250 ብር በቀን ያወጣል። 250 ጊዜ 30። አዲስ ልብስ እንኳን ባይገዛ የገዛውን ልብስ ማጠቢያ ወይ ላርጎ ወይ ሳሙና ያስፈልገዋል። ሳሙናው ራሱ አሁን ራሱ ቅንጦት ሆኗል። ሳሙናው ራሱ ወደ እንዶድ ልንመለስ እኮ ነው። እንቀጥል። ሌላ ምን አለ? ቅዳሜ እሑድ አለ። እንግዲህ ወሩን ሙሉ ሽሮ አይበላም። አረ ሽሮ ስለመብላት ግሴ ሽሮ በዚህ ሰዓት እኮ ቋንጣ ሆናለች፣ ዝልዝል ሆናለች እኮ እና እናንተ ባላባች እባክሽ ዝልዝል አምሮናል። ከቻለ በዚህ አጋጣሚ ድምጻችንና ዝልዝል አምሮናል። ቅመሚት እባክሽ እናንተ ባለሀብቶች እየሄዳችሁ አንድ ጊዜ ለምሳ ኢንተርናሽናል ሆቴሎች ላይ እየዞራችሁ እንዴ ውስኪ አዩ 2 ሚሊዮን ብር ውስኪ አንድ ሻት 200 ሺህ ብር። አይዞ ደርቆ ቀረ ልጅ ይሁሉ በእናንተ ነው። ስቀልድ ነው። ምን ሆኜ ነበር? እስታክ አርገህ ነው። ስንት ጊዜ ነው ግሊች አርገህ ነው? አይ ቅርብ ሰዓት ከገባው ጠንክር ያለው ማለት ነው። አሁን በዚህ ሁኔታ እና እናንተ አንድ ጊዜ ሄዳችሁ የምታወጡት ገንዘብ ለነዚህ ሰዎች ምን ያክል ቫልዩ እንዳለው አትርሱ። ለማንኛውም አስቡበት ለማለት ያክል። ልክ የምታወጡት መጠቀማችሁ ጥሩ ነው፣ ግን ቲፕ ስትሰጡ በተለይ መስተንግዶ ላይ ያሉ አብዛኛው እውነት ነው ቲፕ ላይ በቲፕ ነው የሚኖረው። ልክ ነው። ቤተሰብ ልጅ የሚያሳድግ አለ፣ እናት አባት የሚረዳ አለ ምናምን እና አስቧቸው ለማለት ያክል ነው። ግን እሷ ምን አለች? እኔ ገንዘብ አልሰጥሽም፣ ግን ልጆችሽን በልጆችሽ ነው የምክስሽ። ልጆችሽን ወስዳል በልጆችሽ ነው የምክሰው አለች። በእውነት ነው የምላችሁ ልጆች አሉ፣ ጨርሰውም ቁጭ አሉ። ምስጢሬን ነግሬያታለሁ። ከምንም በላይ በቃ እኔ ልክ የዛን ቀን እኔ እንዳገኘው እሷም ይህን ስትለኝ በጣም ነው የተሰማኝ። በእውነት ነው የምልህ በልጆችሽ ነው የምክስሽ ስትለኝ አንቺ እኔን ህይወት እንደቀየርሽ ከፈጣሪ ጋር ማለት ነው። እና አንድ የምነግራችሁ ቢኖር በህይወታችሁ ቢኖራችሁም ባይኖራችሁም ስለ እግዚአብሔር ብሎ ወድቆ ሁሉ ሰው ሌባ አይደለም። የሀብታም ልጆች መንገድ ላይ ወድቃሉ። እኛ ጋር አሁን የስደት ቦታ ነው። ኬቱም በእኔ ደጅ በደሎ በሳልነቴ አድርገው ነው በቦረና አድርገው በኬንያ የሚጠፉት። የማይመጣ ድሃ የለም። የሀብታም ልጆች ናቸው። ተቸግረውም ሆነ ጥጋብም ሆነ አምጥቷቸው መንገድ ላይ ይወድቃሉ። እዛ ሲደርሱ ሴት ብትሆን ትቀጠራለች። ወንድ ልጅን ግን ማንም ይሄ ሌባ ነው የሚባለው ሲባል እኔ ወንድ ልጆች አሉኝ። ወይኔ እኔም ልጆቼ አዲስ አበባ እንዲሆን ይወለዳለሁ የሚመጣብኛ ነገር ነው። ስለዚህ ባላችሁ ነገር ለምን አንድ ዳቦ መግዣ አትሆኑ? ስጡ። እግዚአብሔር ሁሉንም ነገር ቆጥሮ የዘራችሁትን ፍሬ ታጭዳላችሁ። ሰዎች ብቻቸውን ካደረገ አግዙ። በስ ያላታለሽ እግዚአብሔር ነው ወደዚህ እግዚአብሔር ነው ጉዳዩ እንግዲህ ሰይፉ ኢቢኤስ ሾው ላይ በ15 ዓመት የተደፈረ ልጅ ወልጃለሁ ያለችዋ እህታችን ያኔ በተቸገረች ሰዓት በዛ ችግር የረዳቻት እናት ናትና ጊዜ ቆጥሮ ሰዓት ቆጥሮ ልክ እንደዚህ በክብር መድረክ ላይ እስኪወራ ድረስ የተሰራ ደግነት ነው። እናታችን እንዳሉት በማንኛውም ሰዓት በምንችለው ሁሉ ማድረግ የምንችለውን ነገር ብቻ ማድረግ ነው ከኛ የሚጠበቀው። ፈጣሪም እኮ የሚወደውም ነገ ከነገ ወዲያ በረከትም የሚሰጥ ባደረከው ልክ ነውና ስጡ ይሰጣቸዋል ይባላል። እኛ ግን ስጡ ይሰጣቸዋል ሌላ ነገር ነው የምንጠቀመው። እናንተ ሰጣጡ
አንተ ትክክል ነህ። 50 ጨምር። ተው እባክህ ተው። 50 ከዚህ በኋላ ደሞዙ ተስተካክሏል። 1 ብር አታገኛትም። እጄን አሁን ስጡ እየተባለ እዚህ እኔ ሰጠው እኮ ለአንተ ሰጠው። እኔ ደግሞ ለእሷ ልስጥ። በቃ ተሰጣጠን ማለት አይደል? ከላይዋ ላይ 25 ነበር ልቀጣሽ የነበረው። አዝኑ ነው 15 ቀንሽ ይግዛለሁ። ቅድም እንዳልኩህ ነው እንግዲህ ስጡ ይሰጣቸዋል ሲባል ያውን ጊዜ ወጣት ስጡ ይሰጣቸዋል ለሌላ ነገር ለሴቶችን ማባበያ ነው የሚጠቀሙት። ዳቦ ነው ምን ባዶ ቀጥታ እንትን በለው። ሴቶችን ለማባበል ነው የሚጠቀምበት። እኩይ ተግባር ዓላማ ለመፈጸም ለግል ጥቅም ነው። ግን እንደዚህ ለቅዱስ ዓላማ ሲጠቀሙት ደግሞ እንዴት ህብረተሰቡ እንደሚያንጽና ወርቅ የሚያክል ነገር እንዴት እንደሚያሸልም እንግዲህ የሚያሸልም ነገር አለ። ሌላ ነገር ነው የሚያሸልም። ላልተፈለገ እርግዝና፣ ለበሽታ፣ ለአባላዘር በሽታ ለግሱ፣ የተቸገረን እርዱ፣ ለታሰረ ጠይቁ፣ የታመመኝ ጎብኙ፣ ዩቲዩብ ለሚሰሩ ላይክ አድርጉ፣ ሰብስክራይብ ቪፒኤን አብሩ። በቃ እንደዚህ እንደማለት እኛ እውነት ነው የምላችሁ አሁን ቆመን እንዲህ መድረክ ላይ የኛ ሰብስክራይበሮች ናቸው እዚህ ደረጃ ያደረሱን ለማለት ያብቃል። ቤተሰቦች ቪዲዮውን አይታችሁ እንደጨረሳችሁ ተስፋ እናደርጋለን። አፕሮቫል ሰጥተናቸዋል። እናም የተለመደችዋን ሰብስክራይብ በተኗና የደውል ምልክቷን መጫናችሁን እንዳትረሱ። ሐሳብ አስተያየትም ካላችሁ የኮሜንት ሴክሽን ውስጥ ገብታችሁ መናገር ትችላላችሁ። እስከ ቪዲዮ ፍጻሜያችን አብራችሁን ስለነበራችሁ እናመሰግናለን። ላይክ እና ሼር ሰብስክራይብ ስላረጋችሁልንም በእኔ ስም አቤት አመሰግናለሁ። ቴንክ ዩ። አቤት ግሩም 20% ተጨምሮላታል። ዘጎት ፉል አፒታይት ፉል እንወዳችኋለን። በቃ